አይደለም ትናንትን የሆነ ቪዲዮን አይታ ራሱ ቆይ እናንተ ራሳችሁ ነው ምግቡን እያሳያችሁት ራሳችሁ ብቻ ነው የምትበሉት እያለች ነበር። ሰው በዚህ ልክ ራሱን አንተ መጨነቁ ገርሞኛል። እኛ ምንም በቃ ቀስ ብለን ያው እንግዲህ ሰውነታችን ላይ የምንሰራው አንዳንድ ያሰብናቸውን ነገሮች ካሳካም በኋላ ነው። ይሁን እስቲ መኩተው ባለተራው ማን ነው? መኩ እሺ ሚውት አድርግ፣ ድምጽ ይረብሻል። ስማ ምን አልከኝ? የት ነህ? ቤት ትቤ ነኝ እኛ እባክሽ። ምን እሺ አረ ምሳ ምን አለ? ልምጣ እንደ ምሳ ምን አለ? ኧረ ና በጌታ ና ምሳ ምን አለ? ኧረ አለ የሆነ ምግብ አለ። እኔ አልበላውም። ናና በልተህልኝ ገላግልኝ። ቤት ውስጥ ነው ቁጭ ብሎ ይጨንቅኝ ጀመረ። ስሚ ፓፓ መጣ ነበረ ግን አልቻልኩም። ታውቃለህ እንዴት? ምን ልትሰራ ነው የምመጣው? አንተ ያማል እንዴ? አይ በዛ ምክንያት መምጣት አልቻልኩም። እመጣ ነበር አልቻልኩም። በዛ ምንድን ነው የምትለው? ወይ ጻፍልኝ። ማውራት ካልፈለግ እንዴ ያጀለስ እኔ ሲሶ ብቻ ነው እኮ የሚገባው ይሄ ነገር። ሲሶ እንዴ ስለዛ ጀለስ እያወራ ነው እንዴ? አረ አንተ እኔ እኮ አራኬ በእናትህ አንተ እንዴ ሚዜ ሌላ ሚዜ መጣ እንዴ? የት ሄደ ነው? ቆይ ሲሶ የት ጠፍተህ ነው ትናንት? አንተ ጭስ እንዴ የሆነ ሰዓት አንድ የሆነች እንትን መጣች እኮ ወይ የሆነች ምን ተንከሲስ ጌታን እኔ ምን ልደትሻ ወይ በጣም ይዞቹ ላይ እየሄደባቸው ነበር። አክሊልሻ በጣም ገርሞኛል። ምንድን ነው እቱ አቡ እንዳልበላ ልደት እኮ ትናንት እኮ ሰው እጁ ላይ ሞቶበት ነበር እኮ ከበሩ እንደተሸከመ በገመዱ አንቁ ሊገለው ሲያስፈልገው በገመዱ አንቁ ሊገለው። አንተ እንደዛ ይደረጋል? እሺ ማን እንዲህ ጌታ በሚያውቀው ተሙ ግን አላስተዋልክም? አይ አላስተዋልኩም። ልደት ለምን መሰለህ? ጌታ በሚያውቀው ማለት ነው። ጌታ በሚያውቀው ብዬ ነው የምነግርህ። እንደዛ እንዲህ በቃ በጌታ ስም ልክ ሲመጣ አረ ልደት ገርሉኝ ነበር እያለ እኮ እንደዛ አይነት ይመስል ወሬ እያወራኝ ነው። አንገቱን አለ መሰለህ። ቆይ ተሙ አላልክም? ቆይ መምታቱ አይደለም ልደት ሲቀበረው ነው ማለት ይሄ መሸከሚያ ገመዱ አለ ከበረለስ ነው ከበሩ አሉ ሁሉም መዳረስ አለበት ብሎ ነው የተቀበለው። ሰማኪ መዳረስም አለበት። ታዲያ አንተን አንቆ ገርሎ ነው እንደሚቀበል ወይ ጋዲ እንዴ? አይ ተሜ ባይዘው ትናንት ከበሮ አመታቱን አይተው ከሆነ ከበሮ ዝናብ እንዳይመታው ነው የሚመስለው አጠባበቁ። ከላይ ነው ከበሮን እንዴ ደብ አድርጎ ዞር ይላል እንዴ? በእናትህ ከላይ መኩ ደግሞ የሥራ ጥሪ ቀርቦላል። ጊዮርጊስና ቡናውን ለአስጨፋሪነት መርጠዋል። እንዴ መኩ በዛ ደረጃ ስትንተፋተፍ ነበር እንዴ? አረ አንተ እኮ አላየከውም። ረጅም ነበር ሲያጨበጭበ የነበረው መኩ። በነገራችን ላይ እውነቱን ለመናገር በጣም ቫይብ ነች። እንደዚህ አይነት ቦታ ላይ በተለይ ከበሩ ስትይዝ የሆነ ቫይቡን ታመጣዋለች። ፒስ ናት መኩ ፒስ ሰው ናት። እኔ እንዳልኩ የምትተኛው ነገር ነው እንጂ የሚያስቸግረው ትክክል እኮ ያስብላል እኮ። አሁን እኮ አንተ ያልከው ነገር እኮ ትክክል ነው ብዬ እኮ እሱን እኮ እያጸናው ነው። ያስብላል። በጣም ቫይብ ስለሆነች ሊያስጨፍር ልትባል ትችላለች። በጣም ሞቅ ታደርገዋለች። ሲጀመር ሚውት አድርገህ የመኩን እንቅስቃሴ ብትመለከት እጃችሁን ወደ ላይ በሚለው ዘፈን ነው ራሱ እንቅስቃሴው የሚሄደው። ሙሽራው ሰላም ብያለሁ። ለማንኛውም የሰሜ ግን ደስ የሚል ነገር ጋዲ የሆነ ቦታ ላይ እንዲህ ብቻ ነው የሚለው እንዲጠቅ ብቻ ነው ያደረገው። ኧረ ልደትን አርሰናል እያሏት ነው።
ተናዶ ይሆናል። በሳምንት ውስጥ 2 ቀን ቢዚ ይሆናል። ትናንትና እንትን ውስጥ ተኝቼ ማለት ነው መኪና ውስጥ ተኝቼ ሲሶ ቤት በኩል እንዴት ሄዶ አዳራሽ እንደደረሰ አላውቅም፣ ብቻ ደርሰናል አለኝ ማለት ነው። ሙሽራውን አምልጦ ነው የደረሰው ሲሶ። በነገራችን ላይ ግሩፔ ላይ አረ ልደት በአንድ ሳምንት ውስጥ ሃትሪክ ሊሰራ ነው ይሉኛል። ሶስተኛ አርሰናል አሉታ ሰው አርሰናል። አይ ወንድማችንን እንኳን እንደዚህ አትናገሩትም። እሱ ለወንድሞቹ ብሎ የከፈለው መስዋዕትነት እንዴ አርሰናል ምናምን እያሉ ማላገጥ ልክ አይደል እንዴ? ማለት ሚዜነት መስዋዕትነት መክፈል ነው እንዴ? ይሄ እኮ የወዳጅነት መገለጫ ነው። አልገባኝም። ብሬ ኧረ እዚህ ላይ ደራየው ነገር በይበት ጥራት መስዋዕትነት እንደተከፈለልህ አይነት ነገር። እነሱማ ስለተኙ ነው እንጂ መስዋዕትነት መክፈል ነበረ። ኧረ ምንም ይሄ መስዋዕትነት አይደለም። የምር ይሄ እኮ እንዴ ጋዲ ብለብትለው ኧረ ጋዲ አንዳንዱ እኮ ስመጣ እኮ የተኛው አተኛኘት በቃ እንትን ትላለህ እኮ ሰው እንዲህ ይተኛል እንዴ ትላለህ እኮ እንዴ ሰርጎ አልቆ ነው የሚመስለው። የሆነ ሰዓት ላይ አስቀድሰን ስንወጣ ማለት ነው የሆኑ 2 ጀለሶች ማለት ነው እዚህ ያሉ ማለት ነው 2 ጀለሶች ቅዳሴውን ትተው ተኝተው ጨርሰው፣ በእርግጥ ያው ማታ ምንም ሊተኙ ስላልቻሉ ነው ጨርሰው እየገቡ አላገኘናቸውም። በጊታ ደሞ አኪ ያሳቀኝ ነገር እኮ ሲስ የቅዳሴው ጸበሌቱ ጋር ነው ጠቁሙን አላሉ። አረ እነዚህም በሆነ በቅዳሴው ቃ አረጋዲ አፈነ መገደል በኢየሱስ ይዟል በጣም ከቤት ትላለህ እንዴ? የብሬም እኮ ቀላል አይደለም እውነቱን ለመናገር አይደለም። ገባኝ። አንዱ ከታች ስነ ስርዓት እያለ ነው እንግዲህ በቃ ራሱን አጋለጠ ማለት ነው። አንዱም ራሱን ካላጋለጠ አጋልጧለሁ የሆነ ነገር ብለህ ራስህ ጋዲ ኮሜንት ላይ አንደኛው ስነ ስርዓት እያለ ነው ሜንሽን አድርጎ ሱስ አይቻታለሁ። ቺክቸስ በሬ ማምጣለች ቅዳሴው አልፈጠነም። ከሌላው ጊዜ ምን አልሽ? ቅዳሴው አልፈጠነብህም ግን ቅዳሴው ያኩሳ ተኝተህ ስለነበረ ፈጠነብህ። ቴንክ ዩ ትልቅ ሰው አኬ ትልቅ ሰው መጤ ብሎ ተነስቶ አለቀ ይለኛል። ምንድነው ዛሬ ፈጠም ይለኛል። ተኝተህ ነበር እኮ አባብ። ስለ ቅዳሴው አኬ ያውራ እንዴ? አይ አዎ ስለ ቅዳሴው እኔ ላውራ። ብሬም ትንሽ ከብዶት ነበረ ቅዳሴው ላይ ማለት እንዴ ራሱ አኬ አጠገብ አልነበርኩ እንዴ? ኧረ ተው ሁላችንንም አጨፍልቀን ያራዳልሽ ብሬ እኮ ነው ያልኩት፣ ጋዲን አላልኩም። ኦኬ አንቺ ሙሽራው ነው እንጂ ስለ ቅዳሴ አኬ ያውራ ሲል እኛንም እኮ ጨፍልቆ ነው ጀለስ። ወይስ ብሬ እኔን አላየኝም ወዳጅ? አይ እውነታን ስለወራሁለት ነው ስለልደታ ቃል እውነታውን ስለወራሁለት ለዛ ደስ ብሎት ነው። አይዞህ እንዴ ያረጋድ ስሜት ይሆንች አንተ ይላል እንዴ ታዲያ እንዴት አለ? ይሄው ሰማ ልደት በውስጥ ሊጽፍልህ ነው አኬ። አይ ተመለሰ አይተዋል ድምፅን ሲሰማው። ኧረ ኮመንት ላይ ንቃተ ህሊና እያሉ ነው። ቅዳሴው ቶሎ አለቀ እንጂ ንቃተ ህሊና እንዲህ ነው ያለችው አሉ። አለቀ እንዴ ድብድቡ? ብሬ ድክም ብሎት እየቀደሰ ነው። አስበው ተንሱ ለጸሎት ብሎ የተቀመጠ የመጀመሪያው ዲያቆን ብሬ ምን ሆነ ነው? በጌታ በሰላም ተንሱ ለጸሎት ተነሱ ብለህ ትቀመጣለህ? ስማ አድኖ ላይ እኮ ነው ያለው። በቃ መጨረሻ ላይ እኔና እዝራ ነው ያለ ሳቅ ነው። እስቲ መኩ ደግሞ ዘለሽ የቅዳሴው መጨረሻ ላይ መተሽ ስለሱ ታወሪያለሽ። ሌላው ፓርት ላይ አልነበርሽም። ምን የት ሄደ ነበር ግን? መኩ አልገባኝም። መቅደስ ነበርኩ በዚህ ሳይድ እየተኛ ነው ታዲያ የነበርከው በውስጥ በኩል። አቤት ቆይ ያንገርግም ላኩ ነበረ። ማን ነው አይደለም ጸበሉ እሱ ሁሉ ነገር መጨረሻ እኮ ነው። አሁን ስለ መጨረሻው አይደለም የጠየቀህ እሱ እንዳለ ቅዳሴውን ምንድን ነው ጋደም ብለሽ ነበር እኔ ነኝ። እሺ ኩስ ምንድን ውስጥ ነበርኩ። ከውስጥ ነው እኮ ነው እኔ እየላኩ የነበረው ጸበሉ መጨረሻ ላይ ግን የመጨረሻውን አይደለም መጀመሪያ አካባቢ ምንድን ነው ተኝተህ ነበር ወይ?
እንጂ አልተኛው። ለነገሩ ገኩስ ደገተ ነገር ብለኛ ይመች ያርግል እንዴ አቡስ ወይ ፓፓ አቡ እኮ ጥጉን ይዞ ማለት ጋዲ ብቻ ናችሁ እንዲያስቀደሳችሁ ወይ ፓፓ ዮኒ አንተና ጋዲ ብቻ ናችሁ እንዲያስቀደሳችሁ ጋዲዎች ጋር እኮ የተቀመጠ ማንም ሰው አልነበረ። ምንድነው በሌለንበት ማንም አፉ ሲያላቅቅ ለምን ዝም ትል የለ እንዴ? እየተሰደብን እኮ ነው። ያስቀደሰና ያላስቀደሰውም እየመጣ ለምን ይናገረናል? እኛ ሌሊቱን አይናችን ሳይከደን አረን መሰደብ አለብን? ዮኒ ተይ ዮኒ በጣም የሚደንቀው ማለት ነው ማታ ላይ ከሁሉም ቀድሞ ገብቶ ተኛ። ከዛ ሌላው እንዳይተኛ ተነስቶ ረበሸ፣ ሁሉንም ቀሰቀሰ፣ አስነሳ፣ ወደ ቅዳሴ ያስገብቶ ተመልሶ ሄዶ ተኝቶ ጨርሶ ነው። በጣም የሚገርም ስራት ሲስ ሚት ያርገኔ ነኝ ሞሮ ማታ የት ነው የገባሁት? ጋዲ ያለ ይመስክር። ማታ የት ነው የገባሁት? ብድግ ብዬ ወሬ ሲያወሩ እኔ ወሬ አልሰማም ብዬ የጸሎት ቤት ነው የገባሁት አይደለም? አዎ ጸሎት ቤት ገባ። በጣም የምር ይመች። ጸሎት ቤት ገባሁት። መጽሐፌን ሲስ የሚገርም ነው። ይሄ ልጅ እንዳይኮነን አይተዋል። ጸሎት ቤት ገብቶ ለጥ ይላል። ይመችው። አንተ አይተሃል? ጸሎት ላድርግ ልተኛ አይተሃል ወይ? እኔ አሁን ችግሩ አይቻለሁ ስለ ምን እኮ ተኝቼ ነው ጸሎት ልትለኝ ነው እንዴ? አረ ባይለው ዮኒ እንደውም ጥሩ ነው። አቡ ነው እኔ ሲሶ አቡ ትናንት ማለት ነው አቡ በሄደበት ቦታ ሁሉ ሲተኛ ነበር ያየው። አንተ ይኸውልህ አረጋዲ ልንገርህ ይኸውልህ ከዛ ከኮዬ ተነስተህ ማን ነው ሜክሲኮ እስክንደርስ መዝሙር ከፍተህ እኔ የተኛው አተኛኘት እኮ በቃ ትጠላለህ። አቡ እንዴ አቡ ቅዳሴ ላይ ጥጉን ይዞ ማለት ነው ቁጢጥ ብሎ የሚገርም እንቅልፍ ውስጥ ገብቶ እንትን ይሄ ወንጌል ተነቦ ልናሳልም እንትን አለን። እኔ ራሴ በጣም ያስቸገረኝ ነበር እንቅልፍ ማለት ነው። ከዛ የፈጠረኝ ምን አደረኩኝ? ጃንጥላዬን ይዤ መንቀሳቀስ ጀመርኩ። ከዛ በኋላ ሄዳለሁ ለማስገብ ማለት ነው። እሱንም እናወራለን። ቆይ አዎ እናወራለን። እንግዲህ በሁሉም ማገልገል አለብን። አረ ከዛ እኔ በኩል መሰለኝ ሄጂ ረገጥ አረጋው መጨረሻው ካንተ ጋር ነበር። ስለማላወራ ነው። እሺ ብርዬ በቤት ሆነ የቅዳሴ ላይ ደግሞ ጭራሽ አልመጣማ። ተሙ አልመጣም እንዴ? ስማ አኬ ምን ያደርጋል መሰለ ቅዳሴ ላይ ማለት ነው ትንሽ ይቆምላል ማለት ነው። ከዛ ወደፊት ለፊት ሄዶ ልሂድ ልቀጥል አረ ሂጂበት። ያው ተይ በሌላ መልኩ ለነገሩ ተው ይደብራል። በሌላ ነገር አረ መጫወት በጣም ተጫወታችሁ። አይ ሁሌ የሚያደርገው ነው የሚመስለው። ዮኒ ተው ይሄ እኮ በልጅነታችን የምናደርገው ነገር ነው። ግድ ነው አንዴ እኔ ምን እንደማደርግ ልንገራችሁ ጋይስ። አሁን በትክክል ተናገር ሲደክመኝ ምናምን እያልክ በትክክል ነው የምናገረው። የምር እሺ በትክክል እሺ። ወንጌል ማሳለም ምናምን እሱ ደስ ይለኛል፣ ግን አላሳለም። ምን ያው ወንጌልና አላሳለም ሌላኛው ሰው ወንጌል እንዲያሳልም ማድረግና እኔ ጃንጥላው ነው የሚይዘው። ጃንጥላ ግን ምንድነው ሌላ ስም አለው እንዴ? በቤተክርስቲያን ነው የሆነ ስም መኩ ቤተክርስቲያን ሲሆን ዣን የለውም ጥላ ነው። ዣን ይጠፋል፣ ጥላ ብቻ ይሆናል። ድባብ ነው። ኦኬ ድባብ አዩና ሲለደተው ጃኒ ቀጣ ጃን ፊት ጃኒ ነው ምንም እኮ አታውቅም። ቀጥልሽ ቀጥል። እኔ እኮ ብዙ ነገር የምትጠይቀኝ ምንድን ነው ያለኝ? አሁን ብሬ ነበረ ድባብ ነው ያለው። ድባብ ጃኒ ይጠፋል። ግን አይ እውነትን ግን ከጃንጥላ ይልቅ ጥላ ይቀርባል መሰለኝ። ጥላ ይቀርባል አይ ቲንክ። እሺ ኤኒዌይስ ጥላውን ይዤ ወይም ድባቡን ይዤ ትላለህ እንትን እላለሁ ማለት። ትናንት ግን ምንም እንቅልፍ አልተኛንም ነበር። ከትናንት ወዲያ ማለት ነው አልተኛንም ነበረ እና ሳንተኛ ይሄ ሙሽሯ ጋር መካሄድ አለበት ምናምን ተብሎ 9 ሰዓት ሌሊት ደግሞ እዛው ተነሳን። የተኛ ነው ራሱ በጣም አርፍደን። ከዛ በኋላ ጭራሽ ደግሞ እኔ በጊዜ ተኝቼ ቢያንስ ነቃ ብዬ ላስቀድስ ለዋል ምናምን ብዬ አስቤ ነበር። ልክ ልተኛ ስገባ እነዚህ ጀለሶች ባሮኪ ነጋዲ ምናምን ነገር በቃ ያወሩታል። እንዴት አድርጌ ልተኛ? የማይገቡበት ርዕስ የለም። አንዴ ንቃተ ህሊና፣ አንዴ ፖለቲክስ፣ አንዴ ምናምን እያደረጉ በቃ ከዛ በኋላ ኢንዌስ 9 ሰዓት ሆነ ወዲያው። እሺ ወይ ሂዱ ሙሽራዋ ጋር ሂዱና ስትመለ እኩስ መንፈሳዊ እንዳለው ነው እኮ መሀል መንፈሳዊ ነገር መንፈሳዊ እንዳለው ነው መሀል እኮ እነዚህን የሚያስገቧቸው
መሀል ላይ ደግሞ ይሄን ያስገባሉ። ሳክሳን እና አይ በሬን ነው ቆይ አንዴ በደንብ ያገኙታል። እንደውም እዚህ መሀል ላይ ያንተንም መናገር እኮ አለብኝ። ዮኒ ተጋባለች፣ ቦታ አማረጠ። ከዛ በኋላ ብቻውን ለመተኛት ምናምንም እንዲያመቸውም በሚለው ጸሎት ቤት ገባ። መኩ ጋር ነበርን። ጸሎት ቤት ገብታ ለጣለች። አንተ የፈለገ ፈንጂ ለምን አይፈነዳም? አይሰማም ልጁ። አንዴ ከተኛ ተኛ ነው። ከዛ በኋላ 9 ሰዓት ምናምን አካባቢ ላይ ተነሳ። ህዝቡን ሁሉ ማወክ ጀመረ። እኔማ የሆነ ሳለ የመለስኩለት አመላለስ ራሱ ሰማሁ እኮ በቃ ዝም በል ምናምን አይነት ነገር ተወኝ አይነት እንዲህ ሊያስጨለለኝ ነው እንዲህ ምንድን ነው የሲስ ነው? ሲስ ሚዩት አድርጊው። ሚዩቱን አንስታ ድጋሚ ሚዩት አድርጊው። እሺ ቴንክ ዩ በቃ እና ሙሽራዋ ጋር ሄድን ምናምን። ከዛን ቅዳሴ ገባን እና እኔ ደግሞ ጌታ በሚያውቀው ከዛን ቀን በፊት ያሉት 2 ቀናትም አልተኛውም። የሆነ ለ2 ሰዓት ለ3 ሰዓት ያህል ምናምን ብቻ ነበር ስተኛ የነበረው የሆነ ጉዳይ ላይ ሆኜ ነገር የሰራው ብቻ ነው። በቃ እንቅልፍ በጣም እጥረት ነበረብኝ። 3ኛ ቀን ተደራረበብኝ ማለት ነው እና ቅዳሴ ላይ ሆኜ ኦፍኮርስ ምናምን ነገር ግን አይ አልተኛ ምናምን አይደለም። ደግሞ እንደዛ ስለ ሌሎቹ የተኙትን እንዳላስጠቁር ትላለህ። ግን አልተኛውም ግን በጣም ድካም ግን አለ እና ውጭ በሆንኩ ይኖሩ አልኩኝ። ሆን አትሊስት ነፋስ ምናምን ስላለ በደምብ እንትን ትላለህ ውስጥ ከምትሆን ማለት ነው። ከዛ በኋላ ያማል ወንጌል ሲነበብ እንደተለመደው ጠላይን ይዤ ያስኩኛ እንጂ ጠላይን ይዤ ስንቀሳቀስ ነቃ ትላለህ በዛው አብረህ ማለት ነው። እየጸለይክ ምናምን እያስቀደስክ በዛው ታገለግላለህ። እንዴ ዮኒ ጋር እንሂድ ጋይስ። በእውነት እንደ የዮኒ ነገር እኮ የሚናቅ አይደለም። ይሄ የዮኒ ጉዳይ ዝም ብሎ የሚታለፍ እኮ አይደለም። መጨረስክ የራስህን በቃ የኛም አለቀ። እንደዚህ ብለን እንገባለን። ያው ቅዳሴው በዛው እንትን ይላል እኮ ያው ቅዳሴ ሙሉ እንደማታስቀድስ አሁን ሀሳቡን አላገኙትም እንዴ? አልገባኝም እንዴ? ጥላ የሚይዙ ሰዎች አያስቀድሱም? ወንጌል የሚያሳልፉ ሰዎች አያስቀድሱም? እኔ እንደውም ነቅቼ አስቀደስኩኝ። እንደውም ነቅቼ አስቀደስኩኝ። ተንቀሳቀስ ግቢ ውስጥ ትዞራለህ ምናምን ቅዳሴ ያልቅልሃል ነው አይደል ሀሳቡ? ኧረ በስመ አብ! እንዲህ ነው የምታስበው? ቅዳሴን የሚያህል ትልቅ ጸሎት ሳታስበው እንዲህ አልፈልህ። ኧረ በፍጹም እኔ ጌታን እንደዛ አልነገርኩም። ሳላስበው ላም የሚለውን ቃል መጠቀም ከጀመርክ በቃ ፓፓ ትንሽ አስቸጋሪ ሆኗል ነገሩ ነው። ወደ ዮኒ ለዲስከሽን አትቀርብም። ዮኒ እኮ ለዲስከሽን አትቀርብም። እሷ ደቅሳ ነበር። እሷ መደቀሱን አይደለም እኔ መተኛቱ አይደለም ዮኒ በጣም የሚያስገርመኝ መተኛቱ አይደለም። ዮኒ መጣ፣ ወደ ቤተክርስቲያን ገባን። ከመጀመሪያው ጀምሮ ስርዓቱ ከሚፈጸም ቅዳሴ ስንገባ አይደለም ከሱ በፊት ኪዳን አለ። ከኪዳን በፊት ይሄ ስርዓቱ የሚፈጸም የለ ነብሬ እንዴ ቢያንስ ስርዓቱን ተከታተለ ላለው ተሆኔ ስርዓቱን አውቀዋለሁ ይለኛል። እንዴ በጣም እኮ የሚደንቅ ልጅ እኮ ነው ብሎ የሆነ ከበሮ ይህችን ከበሮ ቆይ ለመለሳት እኔ አለኝና ወደ መኪና ውስጥ ገባ። ለጣለ ተኛ። የሆነ ሰዓት ላይ ቅዳሴው ሲያልቅ ነቃ ማለት ነው። ከዛ ነቃና በጣም አሁን የሚያስገርም ነገር እዚህ ጋር ተመልከቱ። ነቃና ሲያልቅ ያልቃል። ሰዓቱን ራሱ እንደዛ ልክ ሲያልቅ ጠብቆ ቴክስት ላከልኝ እኮ ባለፈው ቅዳሴ ሊጀምር ነው ብሎ ቴክስት ላከልኝ። በላከልኝ ሰዓት ቅዳሴው ተጀመረ። እንደዛ ነው። ከዛ በኋላ መኪና ውስጥ ሆኖ ሲነቃ ማለት ነው እዛው መኪና ውስጥ የነበሩ ሌሎች ሰው ከዛ መኪና ውጭ ያሉ መኪናዎች ውስጥ ሌላ የተኙ ሰዎች አሉ፣ ጀለሶች አንዳንድ ልጆች አሉ። ስማን ጠቅስም ትላለህ። እሱ ስለተነሳ ብቻ እነሱን ሄዱ ደግሞ ይቀሰቅሳቸዋል። አላስቀምጥ ተነሱ እንጂ ቅዳሴ አንድ የመጣ ነው አይነት ነገር ማለት ነው። ፍሬንድ መተኛት ካለበት ይተኛል። እሱ ነቅቶ ግን ማንም አይተኛም። ይህ ምንድን ነው? አሁንም እንዲያስቀድሱ እኮ ነው እንዴ? እንዲያስቀድሱ ነው። ካለቀ በኋላ ምኑን ያስቀድሱት? ጭስ ፀሐይ እየደበደባችሁ ነው ምንድን ነው? ከዛ በኋላ ደግሞ ማለት ነው ከዛ በኋላ ደግሞ ቁርስ ይፈለግ ብሎ ሀሳብ የሚያመጣው ራሱ ጭስ ነው። በጌታ ስም በቃ ይሄ ልጅ የሆነ በሽታ አለበት።
አረ በእናትህ ከአባቶችም አሳያለሁ። ላፋቸው ነገር ቅመሱ አይልም ቅዳሴ ካለቀ በኋላ ላስቀደሰ ሰው ነው እንዴ? እና ታዲያ የሆነ ነገርማ መውሰድ አልነበረብን እኮ። እንዴት ነው እንግዲህ ትምህርት እንዴት ነው እየተማራችሁ ያላችሁ? ግራ ገባኝ። የምትፈልጉትን ነው የምትማሩት? የምትፈልጉትን የእናንተን ብቻ ነው የምትማሩት? ፍራሽ የቁርሱን ሀሳብ ያመጣው አንተ ነህ። ቆሙ እንዳስቀደሰ ሰው እግዚኦ። ኧረ ቁርስ ላይ እኮ ጀግና ጨዋታ ተነሳ እኮ። ኧረ የቁርሱን ጭዌ ዮኒ የቁርሱን ጭዌ ተይ። ኧረ እንዴ ጋይስ፣ ኧረ እንሂድበት። ሲሶ ተው። ኧረ አያዋጣም፣ ቁርሱ አያዋጣም። አኪ አልነበረም አያዋጣም። ሙሽራው እስቲ ሙሽራው ይቀጥል። እያከበራችሁኝ በጣም ዛሬ እኮ ባይዘይ ዝም ልትሉ ነው የሚገባው እናንተ። ጋዲ ጊዜ ስታገኝ አኬን ንገረው እንደዚህ ነገር ጊዜ አለኝ። አኬ ዝም በል አንዴ። አይ ኧረ እንትን ስለ ሙሽራ ምናምን ነገር ሀሳቡን አስረዳው፣ እንዴት እንትን እንደሚባል ምናምን ነገር ወደፊት ማለት ነው። ጊዜ ሲኖር ንገረው። ባይዘይ በዚህ አጋጣሚ በጣም ነው የማመሰግነው ወንድሞች፣ የምሬ በጣም ነው የማመሰግነው። እሺ አስተማማኝ ወንድሞች ስለሆናችሁ I'm proud of you really። ምን ነው የሚያስተጋባው? ይሰማል ድምጼ ሳ እና በጣም ነው የማመሰግነው ሁላችሁም ወንድሞች፣ በጣም ክበሩ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። በጣም ላይክ ደስ የሚል ጊዜ ነበረ። ከጎኔ ስለሆናችሁ ስለደግፋችሁኝ በቃ ብቻ ላይክ ኩራቶች ናችሁና እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በጣም አመሰግናችኋለሁ። አኬ ብቻ ግን ያው ሂሳብ አለብህ ምናምን ብለዋል። እዚያ ሂሳቡን እንትን አድርግ ክፈል እና በጣም ነው የማመሰግነው። ሲስ ደግሞ አንደኛ ግን ያው አንተም ሲስ ነጠላ ይመልስ በዛው ማለት ነው። በጣም ወዳችኋለሁ። በጣም ነው ወዳችሁ። ላይ ትልቅ ቦታ አላችሁ እኔ ጋር ክበሩልኝ ወንድሙ። የኔም እሱ ጋር ነው። ምን አለሽ መኩ? እንዳትረሳ ያንተን ነው እንደ ጎረምሳ የሚለው ያንተን ነው እንደ እንዴ? ጎረምሳ ስትል ምን በአንድ ቀን አገባ ብለህ ነው? አገባ በቃ ሸመገልኩና። ኧረ በስመ አብ አኬድበት የለም አንዴ እኔ ምን ፓፓ ወይ እኔ አባት እኔ ናቱ ዲያቆን ናቱ አለች እኮ ከታች። ምንድን ነው እንዴ? ቀያፋ መጣች እንዴ? አላየኋትም እኮ ገብታለች እንዴ? ናቱዬ ናቱ ማይ ብራዘር ነች እኮ በእናትህ። ስማ ብሬ ባይሆን ኧረ አንድ ሰው እየተጫወተ ነበረ የሆነ ሰዓት ላይ አንዲትን እናት እንደውም አልሸለምኩም ነበር አልተሸለሙም ነበር እንትን አባ ሲስ ሚውታል ኤቭሪ አይሰማም እንዴ? አሁን ይሰማል። አንዲት እናት ካባ አልተሸለሙም ወይ አንተ ጋር እዛ ተሸለማቸው አልነበር? እና የሸለምካቸው ካባ ከእናንተ ከሙሽሮቹ ጋር በጣም ተመሳሳይ ነው። ኦኬ አይደል? እና ምን ልትል ነው? ጥሩ ነው ግሩሚ። ኧረ ብሬ እንዳይሳሳት ይደኛል። ሰላም ዋሉ አይደለም። ይህ እኮ ኖርማል ጨዋታ እኮ ነው። እንደ እኔ አንዳንዴ ግን ችግር አለባቸው። ኖርማል ጨዋታ ላይ ስቅና እኮ እንደው እኔ ግን ብሬን በሆን ግን እናደር ነበር። አሁን የግመሉ ላይ ምንድን ነው ይላክልኝ እንዴ? እሱንም አይተኸዋል? ማታ ነው ያየሁትና እንዴ እኔ እኮ እዛው እኮ ነበር የላኩልህ። አንተ ስለ ብሬ እየተነገረ ብሬ በጣም ብዙ ማለት የአስተዋዋይ እንትን የሚለው ሰውዬ መድረክ መሪው ስለ ብሬ ይናገራል ብዙ ማለት ነው። እና ብሬ ለዚህ ያህል ዓመታት ምናምን ነገር ቤተክርስቲያንን አገልግሏል። እንደው ደከመኝ ሰለቸኝ ሳይል በጫካው በምኑ ምናምን እየገባ
አንዴ አላመንክበትም። አባባሌ ደስ አይልም። አንዴ በግመል አላለም። በግመል እየተጫነ ምን እያለ ሲያገለግል ነበረ። ግመል ማለት ግመል የበረሃ አገልጋይ እኮ ነው እኮ ብርሃኑ። ይሄን እኔም አምንበታለሁ፣ ተናግሬለታለሁ። አይ ግን ትንሽ ሳክሱ ገዛ ትንሽ። ኧረ ምንም ሳክስ የለውም። የበረሃ አገልጋይ ነው እንዴ ገጠር ከተማ ሳይል በእግሩ በግመል ክፍለ ሀገር ማሄዳል። ለአገልግሎትማ ሁሉም ያውቃል እኮ እንደሚሄድ። ግን በግመል ምናምን ይመጣዋል። ብሬን ስያት እኮ ነው ግመሉ ላይ ለምንድን ያላመንክበት? ሳልኩሽ አይመጣውማ ማለት ምንም ስሜት አይሰጥም። ግመሉ ላይ አንተ ተቀምጠ እንዲህ እንዴት ኧረ አይመጣውም። ተው በእናትህ እንዲህ ተፎግራለህ። የበረሃ ግመል የተባለው ማን ነው ፓፓ? ምንድነው ወደ ተመስገን እያየህ እንደዚህ አይነት ጥያቄ የምትጠይቀው? ላምነህ እንዴ ያሟል ማለት ምን አውቂ ወደ እያየህ የበረሃው ግመል ማን ይለኛል? ማን ያለው? እሱን ለማስታወስ ነው ሰርጉ ላይ ተሸከመው ልትል ነው? ተሸከመው ራሱ አገልግሎትን እኮ እዛው አሳዩት እኮ ተሸክመው። ዮው ጋይስ እኔ የምለው እንዲህ ምን የቅድሙ ቀልድ ኦፌንሲቭ አይደለም ነው ምንድን ነው? ኧረ ችግር የለም። ቢዩት አድርገው እያለቀሱ ነው። አስለቀሳቸው ደግሞ። ኧረ ግሩሜ እኮ አይደለም ያኛውን እኮ ነው የምልህ የእንትኑ አይደለም የምር ግሩም ነው ያለው። እኔ ግሩም ካለ በኋላ በጣም እንዴ ብሬ አይደለም ችግር አለው ጌታን። እኔ ችግር ካለው ሶሪ በጣም ጨዋታ ማርኮ አንዳንዴ እኮ ተው ችግር አለው። አይ ችግር ምናምን ላይ ኖር ይችላል። ሚዩት አድርግ አለው ችግር አለው። አይ ሊኖር ይችላል። ፓፓ እኮስ መጥፎ ነገር ነው እንዴ ታዲያ? ቀለል ያለ ሰው ነው ብዬ እኮ። አይ ሰው ጋር ሲደርስ ሌላ ነገር ነው እንጂ እሱማ ኖርማል ነው። ኧረ በፍጹም ኧረ በሌላ ነገር አይደለም እንዴ። ትልቅ ሪስፔክት አለ እንደ ሁሉም እኮ ለሙሽራው ብቻ ናታን የምትባለው ሚዩት አድርግ። አያረግም ዝም ብለህ እንዴ ኖርማል ነው። ቀጥል ግመል ትላለህ። ገና ከርከሮ ላይ እንሄዳለን። ቀጥል። አልገባህም እኮ አንተ። ለዛ ነው ሚዩት አድርግ የምልህ። እሺ ፓፓ የሁሉ ሰው ግን ሲቀልድ ትምህርት በቃ ተረሳ። ኧረ አንተ ትምህርት ትላለህ። እኔ አሁን እኮ ከቀለሜ ጋር ሪከርድ እያደረኩ ነበረ። እዚህ ምን ልሰራ እንደመጣሁ ራሱ ብመለስ ይሻለኛል። እናትዬ አንተ ሁሉንም እሱማ ሁሉንም እኮ በቃ ቀጥቃጭ ሆነ እኮ ቦሳቸው ሆነ። ሳሚ እየሮጠች ነው ሄደችው። ሳሚ አሳዘነኝ። ፓፓ ሳሚ ያለውን ሰማ አቶ የተለጠፏል እያለ የለጠፈ ከዋል ለዛ ነው የመጣሁት ብሎ ሲስ ወየ ምንድን ነው አሁን በሰርጉ ምክንያት እኮ የነ ሳሚ ምናምን ነገር ተረሳ። ሳሚ ያለውን ሰማ። ሳሚ ደግሞ ምን አለ? የዕጣኑ ሽታ ናፈቀን ቤተክርስቲያን ምናምን ብሎ። ኧረ እኔ እኮ ለሱ ነበርኩ የከፈትኩት እኮ ትላንትና ዛሬ ኤርሚ ጋር ፎቶቸው ተዘግዝቆ ኤርሚ ለጥልጦ ለቀቃቸው። አሁን እኮ ፎቶቸው እንዳለ ተዘግዝቆ እየተቀጠቀጡ እዛ ነበርኩኝ። ቤተክርስቲያን የጌታ ቤተክርስቲያን ነች። ዶግማ ስህተት የላትም። ዕጣኗን አፈቀኝ ምናምን ሲል ገባለታ ዕጣን ናፋቂው ትውልድ። አሁን እኮ ነው ላይቭ እኮ ነው። አዮ ርዕሱን ፓፓ እኔ ክርስቶስን ኤርሚ ይመቸው በእውነት ጌታን እንዴ እንዳለ ደረደራቸው።
የወንዱም ሶፊ አለ፣ የሴቷም ሶፊ አለች። የሁለቱም እንዴ እኔ ቅድም እየሰማሁ በጣም የተዝናነው ነበር፣ እንዴት እንደቀጠቀጧቸው እስማ። እና በቃ ሰላም ዋሉ ምናምን። መልካም ቀን ፓፓ፣ ሁላችሁም ቻው። ቆይ እስኪ እኔ አንድ ጥያቄ ነበረኝ፣ መንፈሳዊ ጥያቄ። መልካም ቀን፣ ሰላም ሁኑ ሰዎች፣ እናንተ ሁላችሁም አመሰግናለሁ። እሺ በጣም በጣም ቲክቶክ ላይ ያላችሁ ሰዎች ሁላችሁም ብቻ በዚህ ሰርግ ደስታችሁን የገለጣችሁልኝ በጣም አመሰግናለሁ ሁላችሁን ነው። ባሩክ ታች ድምጻችን ስለማይሰማ እስኪ ላውራ። ደውል። ታሙዬ ጠራኝ እንዴ? ድምጼ